በስላሴ ስም ምንድነው ሴጣን ይወጣል አይወጣም የሚል አስቀድሞ ስም የሚለውን ራሱ እንዴት ተረድተነዋል የሚለው በጣም መሰረታዊ ነገር ነው። በኢየሱስ ስም ሁሉ ይሆናል እናምናለን። ስሙ ከስም ሁሉ በላይ ነው እናምናለን። ስሙን ግን ከማንነቱ ነጥለን ስሙ የሆነ ለየት ያለ አዳኝ አካሉ የሆነ ለየት ያለ አዳኝ ማለት አይደለም። ስሙ ከማንነቱ አይነጠልም። በቃ ኢየሱስ ስንል ኢየሱስን ማንነቱን ጭምር እየተናገርን እና ስሙን ከአካሉ ነጥለ ከሆነ ይሄ ከባድ ነው። እንደዚህ አይነት አስተምሮ የለም። በመጽሐፍ ቅዱስ ስም ስልጣንን ሲያመለክት እናያለን። ለምሳሌ ይህን በማን ስም በማን ስልጣን ወይም በምን ስልጣን አደረጋችሁት ሲባል ስም ስልጣንን ለማመልከት ውሏል። እንዲሁም ደግሞ ስም ማንነትን ሲያመለክት እናያለን። ለምሳሌ ምሳሌ 30 ላይ አጉር የተባለው ሰው የሚናገረው ነገር አለ። ምን ብሎ ይናገራል? ስሙስ ማን የልጁ ስም ማን ነው ይላል። ከላይ የአምላክን ባህሪያት ይናገርና ከዛን ስሙስ ማን የልጁ ስም ማን ነው ይላል። አጉር የተባለው ሰው ማለት ነው። እንዶ ኤሎሂም የሚለውን ስም አያውቅም ወይ ካልን ያውቃል። እዛው ጋር ዝቅ ብሎ ሲጠራው እናያለን። ታዲያ ስም ለምኑ አገልግሎቱ አለ እዛ ክፍል ላይ ከተባለ ማንነትን ነው የሚያመለክተው። ልጁ ማንነት ነው፣ አባት ማንነት ነው። ስሙስ ማን የልጁ ስም ማን ስለሚል ማለት ነው። ስለዚህ ስም ማንነትንም ሊያመለክት ይችላል። ስለዚህ ስም ስለተባለ ብቻ የሆነ መጠሪያ ብቻ አድርገን ከማንነት ከአካል ነጥለን የምናየው ከሆነ ይሄ መጽሐፍ ቅዱሳዊ አያደርገንም ማለት ነው። ስለዚህ በስላሴ ስም አጋንንት ይወጣል አይወጣም ከተባለ ድብና አድርጎ ይወጣል። ለምን አይወጣም? ምክንያቱም በስላሴ ስም ስንል አብ ወልድ መንፈስ ቅዱስ እያለን ነው። አብ አምላክ አይደለም ነው። ወልድ አምላክ አይደለም ነው። መንፈስ ቅዱስስ ነው። ስለዚህ እየጠራን ያለ ነው የአምላክን ስም ነው፣ የአካላትን ስም ማለት ነው። አካላቱ ደግሞ አምላክ ናቸው። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን እናምናለንና ማለት ነው። የማቴዎስ ወንጌል ምዕራፍ 28 ላይ የምናገኘው ቃል አለ አይደል? በአብ እና በወልድ እና በመንፈስ ቅዱስ ስም ኦንሊ ጂሰስ ካልሆናችሁ በቀር ስም የሚለው ስልጣንን ነው የሚያመለክተው አይደል? ኦንሊ ጂሰስ የሆነ ሰው አይ የአብ የወልድ የመንፈስ ቅዱስም ኢየሱስ ነው ሊል ይችላል። የቃሉ አገባብ አይፈቅድም። መጽሐፍ ላይ ማስረጃ ማቅረብ እንችላለን። በዚህ አገባብ አካላትን የሚለይ እንጂ የአብ የወልድ የመንፈስ ቅዱስም ኢየሱስ ነው እንደምንል እንደዚህ አይነት ትምህርት እንደሌለው ማሳየት ይቻላል። ግን እንደዚህ አይነት አመለካከትና የኦንሊ ጂሰስ አስተሳሰብ ከሌለን በቀር በአብ እና በወልድ እና በመንፈስ ቅዱስ ስም እያጠመቃችሁ ይላል። ስለዚህ እኛን ልጅ የሚያደርገን የአብ የወልድ የመንፈስ ቅዱስ ስም ሆኖ ሲያበቃ ልጅነት የሚሰጠንን ስም ሴጣንን ግን ሊያሸሽ አይችልም ብሎ ማሰብ ይህ ክርስትና አስተምሮ ነው ብዬ ነው ማስበውና ከክርስትና የራቀ አመለካከት ይመስለኛል። ኦኬ እሺ፣ ቀጥል ጨርሻለሁ። አሁን ይህንን ጥቅስ ቅድም ያልኩት ምንድን ነው? ፊልጵስዩስ ምዕራፍ 2 ላይ በዚህም ምክንያት ብሎ ከላይ በዘረዘረው ማለት ነው እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው ይሏል። በሌላ ቦታ ደግሞ ስልጣን ሁሉ በሰማይና በምድር ተሰጠኛለ። ፈንክሽናል ማለት ነው። ገብቷል? እኔ አሁን ብሄር በዚህ ምክንያት ነው። ስለዚህ ይህንን በሰማይና በምድር ከምድር በታች ሁሉ በኢየሱስ ስም ይንበረከኩ ዘንድ ለምን? በማስም በኢየሱስ። ስለዚህ ምላስ ሁሉ ለእግዚአብሔር አብ ይልና ክብር ኢየሱስ ክርስቶስ ጌታ እንደሆነ የመሰክር ዘንድ ነው ይላል። እግዚአብሔር አብ የሚከብረው በኢየሱስ ክርስቶስ ስም ነው። ስለዚህ ዲያብሎስም በስሜ አጋንንትን ታወጣላችሁ ሲል ራሱ እኔ አሁን ከክርስቶስ ስም ውጪ በሌላ በቅዱሳን ስም አጋንንት ይወጣል ብዬ አላስብም። አይወጣም። ስለ ቅዱሳን እኮ አይደለም የተወራው። ለምን ቅዱሳን ግን አንተ እኮ ማለት ኦንሊ ኔም ማለት ነው። አጋንንትን የሚያወጣው ሐዋርያቶችም ሲያወጡ የነበሩ በማስብ ነው፣ በመንፈስ ቅዱስ ነው። መጽሐፍ ቅዱስ ላይ በአብ ስም ሲያወጡ አላየንም፣ በመንፈስ ቅዱስም ስም ሲያወጡ አላየንም። ገብቷል? ምክንያቱም እግዚአብሔር አይወጣም ማለት ነው። አላየንም ማለት አይወጣም ማለት ነው። ሮል ሰጥቶታል አይደል? ሮል አላየንም ማለት አይወጣም ማለት ነው። መጽሐፍ ሮል ተሰጥቶታል አይደል? የክርስቶስ ሮል ይታወቃል፣ የመንፈስ ቅዱስ ሮል ይታወቃል፣ የአብ ሮል ይታወቃል። በተሰጠው የአብ ሮል ምንድን ነው? ምንጭ ነው፣ ሶርስ ነው። ገባ? መላክ ልጁን ላክልናል። በማመካከል ምንጭነቱ በማመካከል
በማመካከል ምን ማለት ነው? በእግዚአብሔርና በሰው ለምሳሌ መካከል አሁን ይኸውልህ በአምላክና በሰው መካከል ያለ ግንኙነትንና በስላሴ አካላት መካከል ያለ ግንኙነትን ለያይቶ መረዳት ያስፈልጋል አይደለም? ኦፍኮርስ እሱ ጋር ይባብናል። አሁን እኔ እዚሁ ላይ አንዴ ቆይ እዚሁ ላይ እሽኮ አንተ ነህ አሁን ያምታታው አንተ ነህ የአብሮ ላልክና እዛን ማዳን የማን ነው? መጀመሪያ ሲጀመር ማዳን የእግዚአብሔር ነው። የአብና የመንፈስ ቅዱስ አይደለም ማዳን? ኖ ፈንክሽን እሲ ዋት ፈንክሽን ሮሉ እሲ ዲስቲንክሽናቸውን ንገረኝ እስቲ። ከዛ እኔም ልንገር ዲስቲንክሽን በማዳን ዙሪያ ነው ወይንስ ደግሞ በአካላቱ መካከል ነው ልዩነት? አሁን እኛ የምንስማማው በአንተ አረዳድ ኦንቶሎጂካሊ አብ ወልድ መንፈስ ቅዱስ አምላክ ነው አይደል? ያ በቃ ዲቫይን ኔቸር ናቸው፣ ዲቫይን ናቸው ኦንቶሎጂካሊ ማለት ነው። ፈንክሽናሊ ግን ልዩነት አለ። ሃይራርኪካል የሆነ ነገር እኔ አላምን። እንደዛ እንዳታስበኝም ነው። በስላሴ አንዴ ቆይ ሳናሰፋው በፊት አንዴ እንድንረዳው ብቻ በስላሴ አካላት መካከል ያለ ግንኙነትና በአምላክና በሰው መካከል ያለ ግንኙነትን ለያይተን እንትን ማለት አለብን ስናወራ። ምንደባለቀው ከሆነ ለመረዳትም ስለሚያስቸግር ማለት ነው። ሁለተኛው ነገር ደግሞ ስለ ነገረ ድህነት የምናወራ ከሆነ አብ አድኖናል። ያዳነን እንዴት ነው? የኔን ነው እሺ እየነገርኩ ያለው። ካልተስማማ አልተስማማኝም ትላለ። በመጽሐፍ ቅዱስ ጥቅስ እናወራለን። አብ አድኖናል። እንዴት ነው ያዳነን? አንድ ልጁን በመስጠት። ወልድ አድኖናል። እንዴት ነው ያዳነን? ከአብና ከመንፈስ ቅዱስ ተለይቶ ስጋን ተዋህዶ ስለኛ በመሞት። መንፈስ ቅዱስ እንዴት ነው ያዳነን? በክርስቶስ የተሰራውን ያንን ስራ በእኛ ላይ በመፈጸም። ስለዚህ ማዳን የማን ነው? የአብ የወልድ የመንፈስ ቅዱስ ነው። ስለ መሞት፣ ስለ መካከለኝነት፣ ሰው ስለመሆን እያወራን ከሆነ ኢየሱስ ብቻ ከአብና ከመንፈስ ቅዱስ ለጥለን ኢየሱስ ብቻ ነው ሰው የሆነው፣ አብ አልሆነም መንፈስ ቅዱስ አልሆነም እንላለን። ስለ ማዳን ስናወራ ግን አብም ወልድም መንፈስ ቅዱስም አድነውናል። እንዴት የሚለው ግን እንዴት ይብራራል? አብ አንድያ ልጁን ለሞት አሳልፎ በመስጠት ለኛ ያለውን ፍቅር አሳይቶ አድኖናል። ወልድ ለኛ ያለውን ፍቅር እንዴት አሳየን? ስለኛ ሞታችንን በመሞት ቤዛ በመሆን። መንፈስ ቅዱስስ ያን የተሰራውን ስራ እኛ ላይ በመፈጸም። ስለዚህ መዳንን በዚህ መልኩ እንረዳዋለን እኛ ማለት ነው። ማዳን ግን መጽሐፍ ቅዱስ ቃል በቃል ነው የሚለው። በነገራችን ላይ ብሉይ ኪዳን ላይ ካስፈለገ ጥቅሱን ማውጣት እንችላለን። ማዳን የእግዚአብሔር ነው ይላል። ማዳን የእግዚአብሔር ነው። በዚህ እንስማማለን። አንድ ጥቅስ ካገዝከኝ ጥቅሱን ማስታወስ አቃተኝ። በመንፈስ ከዛ ይልና በመንፈስ ቅዱስ ደግሞ ታትማችኋል ይላል። ኤፌሶን ላይ ገብቷል አለ። የአብንም የወልድንም የመንፈስ ቅዱስንም ፈንክሽን ከተናገረ በኋላ ምን ብሏል? አሁን ያልኩን ነው የሚናገረው። እስቲ ያውጣል አንብብልኝ። ሶሪ ረሳሁት። ወይንም ነገር እሺ ቆይ አወጣልሃለሁ። እዮባ ቀጥል። እስከዛ ድረስ እንትን ጥቅሱን እስክታወጣ በጣም ከይቅርታ ጋር ሬድ ቲም ኢየሱስ በሚለው ስም ብቻ ነው፣ ስሙ ሲጠራ ብቻ ነው አጋንንት ወይም ደግሞ መናፍስት የሚወጡት ብለን የምታምነው? እኔ ያው በስሜ አጋንንትን ታወጣላችሁ ያለው የእግዚአብሔር ክርስቶስ ኢየሱስ ነው። ሐዋርያቶችም ሲያወጡ የነበሩት በዛ ስም ነው። ስለዚህ የሐዋርያት ሥራ ምዕራፍ 5 ላይ ግን መጽሐፍ ቅዱሳችን ከቁጥር 15 ጀምሮ ስንመለከት የጴጥሮስ ጥላ ሁላ አጋንንትን ያወጣ ነበር። እንዴት ሆኖ? እሺ እንዴት ሆኖ የሚለው መጽሐፍ ቅዱሱን ልክፈትልህና እስቲ እግዚአብሔር ቃል እናንብበው። እሺ አንዴ እስቲ በትልቁ አድርጉኝ ከይቅርታ ጋር። እሺ ማርክ ያደረኩት ይታያል? ቁጥሩን ነገር ላንብበው። እሺ የሐዋርያት ሥራ ምዕራፍ 5 ከቁጥር 15 ጀምሮ። ምዕራፍ 5 የሐዋርያት ሥራ ምዕራፍ 5 ከቁጥር 15 ጀምሮ። ኦኬ እሺ 15 እና 16 እንጂ ጮክ ብለን ቢሆን ከነርሱ እንደ አንዱን ይጋርድ ዘንድ ድውያንን ወደ አደባባይ አውጥቶ በአልጋ ላይ በወሰካ ምን ልክ ነኝ? በወሰካ አልጋና ወሰካ ማለት ያው የሆነ የሚተኙበትን በወሰካ
ያኖሯቸው ነበር ይልና ደግሞም በኢየሩሳሌም ዙሪያ ያኖሯቸው ነበር ይላል። አሁን ደግሞ በኢየሩሳሌም ዙሪያ ካለ ከተማም ድውያንና በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበስቡ ነበር፣ ሁሉም ይፈወሱ ነበር ይላል። ሁሉም ምን የሆኑ ነበር? ይፈወሱ ነበር። ኤግዛክትሊ። ኦኬ። በምንድን ነው የሚፈወሱት? በጴጥሮስ ጥላ አይደል? በጥላው ነው የሚለው እዛ ጋር ቁጥር 15 እኮ ከ15 ጀምሮ አንብብ እኮ ያልኩ ለዛ ነው። ስለዚህ ምን ይላል? ጴጥሮስ ሲያልፍ ጥላውን ቢሆን አይደል የሚለው? ያ ይላል። ስለዚህ ጴጥሮስ ሲያልፍ ጥላውን ቢሆን ከእርሱ አንዱን ይጋርድ ዘንድ ድውያንን ወደ አደባባይ አወጥተው ለምንድን ነው የሚያወጡት ይላል? የጴጥሮስ ጥላ እንዲነካቸው አይደል እኮ። ጴጥሮስ በማስም ነው ያወጣው? በራሱ ነው ወይስ በማስም? የጴጥሮስ ጥላ እኮ ነው የሚለው ወዳጄ። ጴጥሮስ በማን ስም ነው ትለኛለህ? የጴጥሮስ ጥላ እኮ ነው የሚለው። ጴጥሮስ ሲያልፍ ጥላውን ቢሆን እኮ ነው። ጥላው ሊትራሊ ጥላው ነው እያለ ያለው። ስለዚህ ጴጥሮስ ሲያልፍ ጥላውን ቢሆን ከነርሱ አንዱን ይጋርድ ዘንድ ድውያንን ወደ አደባባይ አውጥተው በአልጋና በወሰካ ያኖሯቸው ነበረ። ደግሞ በኢየሩሳሌም ዙሪያ ካለችው ከተማ ድውያንና ርኩሳን መናፍስትን የተሰቃዩትን ያመጡ ብዙ ሰዎች ይሰበሰቡ ነበረ፣ ሁሉም ይፈወሱ ነበር ይላል። እሺ እሱን ካመጣ የሐዋርያት ሥራ 3:6 እስቲ አንብበው። እዚህ ላይ እናውራ። ቆይ እሱን ካመጣ ሳይሆን አሁን እዚህ ክፍል ላይ እኮ ጴጥሮስ ጥላውንም ቢሆን በጥላውም ሲያልፍ የእግዚአብሔር ክብር እንግዲህ በሱ ላይ ያንን አድርጓል። ስለዚህ የማ ክብር ነው? እዚህ ጋር አጋንንት ሲወጣ የአብ ክብር ነው የወልድ ክብር ነው በሱ የተገለጠው? ኖ የወልድ ምን ማለት ነው? የአጋንንት ክብር በኢየሱስ ስም፣ ኢየሱስ በሚለው ስም፣ በኢየሱስ ስም ነው። ጴጥሮስም እኮ የሐዋርያት ሥራ ምዕራፍ 3:6 ሌላ ቦታ በኢየሱስ ክርስቶስ ስም ሌላ ቦታ ከመሄድ በፊት አንዴ ቆይ፣ ስልኬ ቻርጅ ሊዘጋ ነው። አንዴ ቆይ ካሜራውን ላጥፋውና በኢየሱስ ስም ብቻ ነው አጋንንት የሚወጣው ስላልክ፣ ኦኬ፣ በኢየሱስ ስም ብቻ እንደዛ ስላልክ የጴጥሮስ ጥላ እዚህ ጋር ሰዎች ኢቭን የጴጥሮስ ጥላ ሲነካቸው የእሱ ጥላ ሲያገኛቸው ድውያንም ሆነ መናፍስት ያለባቸው ሰዎች ይፈወሱ ነበር ይለናል እግዚአብሔር ቃል። እንዴት ሆነ ነው? እንዴት ሆነ ይሄ? because the grace of God በእነሱ ላይ ነበረ። የእግዚአብሔር ጸጋ አይደል? የእግዚአብሔር ጸጋ ስትል የአብ ነው ያልክ ያለው የማን ነው? የእግዚአብሔር ጸጋ፣ የማዳኑ ጸጋ የኢየሱስ ክርስቶስ ነው። ገብቶሃል? ምን ኤግዛክትሊ ጸጋው ኢየሱስ እኮ ነው። ስለዚህ እነ ጴጥሮስ ማደሪያ የሆኑት ለኢየሱስ ብቻ ነው ማለት ነው? ኖ እንደዛ አይደለም። አሁን እንደዛ አይነት ቴክኒክ አትጠቀም። እኔ ጋር አይ ለምሳሌ እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል አይደለ? ለምሳሌ እነ ጴጥሮስ ለማን ነው ቤተ መቅደስ የሆኑት? አሁን እዚህ ጋር ጴጥሮስ ጥላው ሲፈውስ ለማን ነው ቤተ መቅደስ የሆነው? የእግዚአብሔር ማደሪያዎች ነን እኮ እኛ። እሱ ነው የእግዚአብሔር ማደሪያ። ጴጥሮስ ለምሳሌ ይህንን ፈውስ በሚፈውስበት ሰዓት ላይ እግዚአብሔር ማደሪያ ነበር አይደል? ኦፍ ኮርስ። የእግዚአብሔር ማደሪያ የማን ማደሪያ እያልክ ነው? የእግዚአብሔር ማደሪያ ነው። ግን የማዳን ለምሳሌ በሽታን የሚያድን ስም ከስሞች ሁሉ በላይ ስም የተሰጠው እግዚአብሔር ስም አልተጠራም እኮ እዚህ ጋር እዚህ ክፍል ላይ ብራዘር። ቆይ እሺ ኦኬ፣ አሁን እያወራን እያለን ያለ ነው። አይ እሱ እኮ ስም አልተጠራም። የቱ ጋር ነው ስም ተጠራ እያልክ ያለው? እንቀጥል በቃ አሁን። እሺ እዚህ ሀሳብ ላይ ከዮባ ጋር እንዴት ትቀጥላለህ? አንድ ሀሳብ ላንሳና ትቀጥላለህ። ችግር የለውም። ዮባ ኦልሬዲ ጀምሮ ስለነበረ እሺ ማቴዎስ ወንጌል ምዕራፍ 28 ወደ ቅዱሳኑ ከመሄድ በፊት ስላሴን እዚህ ጋር ስለካዳችሁት የስላሴን ኃይል የአብ የወልድ የመንፈስ ቅዱስ ኃይል ስለተካደ ወዴትም ቅዱሳን ብለህ መደበቅ አትችልም ወዳጅ። መጀመሪያ በአብ በወልድ በመንፈስ ቅዱስ ስም እናወራለን። መጀመሪያ ወደ ቅዱሳኑ ከመሄድ በፊት አሁን ስማ፣ የሐዋርያት ሥራ ቆይ ይህንን ጨርሳ ወዳጅ። የቅዱሳን እኮ አይደለም የቶፒኩ የተነሳው። የቤቱ ርዕስ እያየው ነው። የቤቱ ርዕስ ብናከብር ስላሴ ስም ሰይጣን ይወጣልን። በጣም ሩድዮንክ ነው ባይዘው ጋዲሳ አሉንኩ የአምላክን ኃይል መጽሐፍ ቅዱስ እንደሚናገረው
በመጨረሻው ዘመን የአምላክን ኃይል ይክዳሉ የሚለው ትንቢት የተፈጸመባቸው ሰዎች ስላላችሁ ለዛ ነው እንዲያወራ ያለው። እሺ አሁን ወደ ሀሳቡ የአምላክን ክብር ደግሞ ለሌላ እያጋራ ያለ። እሺ ሰማኝ አንዴ፣ ፐርሰናል አታርገው ወዳጄ። በመጽሐፍ ቅዱስ ፐርሰናል አታርገው። እሺ ማቴዎስ ወንጌል አዳምጥሽ። እሺ አንዴ አዳምጥና በቃ ከዛ ከዮባ ጋር ማቴዎስ ወንጌል ምዕራፍ 28 ላይ ጌታችን ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ሲል ምን ማለቱ ነው? ኦኬ በጣም እዚህ ጋር ሁለት ነገር ነው የምገልጽልህ። ኦኬ ላውጣውና በስነስርዓት አዲስ ነገር ልንገር። አይ አዲስ ነገር አለ። ምን ማለቱን መልስልኝ ወዳጅ። ምን ልክፈተውና እናንብበው። ምዕራፍ 28 ቁጥር ኦኬ። እንግዲህ ሂዱና ይኸውላችሁ፣ እንግዲህ አሁን በደንብ ስሙኝ። እንግዲህ ሂዱና አሕዛብን ሁሉ አለ በአብ በወልድ በመንፈስ ቅዱስ ስም። እኔ እዚህ ጋር ሁለት አንደርስታንዲንግ ያለኝ አስቀድሜ ልንገራችሁ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ማለት ባፕቲዞ ኢን ዘ ኔም ኦፍ አብ ወልድ እንደ መንፈስ ቅዱስ። ሄደ ግሪኩ ማየት ትችላለህ። በማለት አብን እያሳወቃችሁ በአብ ትምህርት፣ በወልድ ትምህርት፣ በመንፈስ ቅዱስ ትምህርት ምን እያደረግ እያሳወቃችሁ የሚለውንም ትርጉም ያዝ። ባፕቲዞ ማለት ፐርሱዌድ ማድረግ ነው አይደለ? ስለዚህ በአብ ወልድ በመንፈስ ቅዱስ ስም ትምህርት ያልክ ነው። እሺ ቀጥልሽ። አብን ማሳወቅ፣ ወልድን ማሳወቅ፣ መንፈስ ቅዱስን እንደገና ምን ማድረግ ማሳወቅ። አንድ አብ ማን ነው? ወልድ ማን ነው? መንፈስ ቅዱስ ማን ነው ተብለህ ስትጠይቅ የአብን ማንነት ምንነት፣ የወልድን ማንነት ይህንን ሁሉ አስተምረግ ምን አድርጋቸው የትምህርት ጥምቀትና በትምህርት ማጥመቅና በመንፈስ ቅዱስ ማጥመቅ አብሮ የያዘ ትምህርት ነው ይሄ። ከዛ ለምን ያልከው ቃል ምን የትምህርት ጥምቀት። እሺ የትምህርት ጥምቀት ማለት ምን ማለት መሰለህ? አብን ማሳወቅ፣ ወልድን ማሳወቅ፣ መንፈስ ቅዱስን ማሳወቅ። ልቀጥል። ከዛ የአብን ስም ማሳወቅ ነው። አብን ማሳወቅ ነው። የአብን ስም አብ ማን እንደሆነ አብ ምን እንደሆነ ማሳወቅ ገብቷል አይደል? ትምህርታዊ ጥምቀት ማለት ነው። ኦኬ ልቀጥል። ስለዚህ ያዘዝኳችሁን ሁሉ እንዲጠብቁ እያስተማሯቸዋቸው ማለት ምንድነው? አብ ማን ነው ብሎ ማስተማር ማለት ኤዱኬት ማድረግ ማለት ነው። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እንዲያውቁ ማድረግ። ስለዚህ ይሄ ስለ ውሃ ጥምቀት አያወራም። ይሄ ክፍል ስለ ውሃ ጥምቀት አያወራም ነው እምነትህ? ደቀ መዝሙር ማለት ተማሪ ተከታይ ማለት ነው አይደል? ወዳጄ ሁሉንም ቁጭ ብለህ እስክተነትን አልጠብቀም። ስለዚህ ስለ ውሃ ጥምቀት አያወራም ነው እምነትህ? ይሄ ክፍል የትምህርት ጥምቀትንም የውሃንም ጥምቀትንም እንትን ማለት ትችላለህ ማለት ነው። እሺ እንደዛ ከሆነ የምታጠምቀው በማርቆስ ሐዋርያት ቆይ አትበለኝ። አወራ እኮ ሰማሁ መሰረት ሰማኝ ወዳጄ። ቆይ አትበለኝ በየመሃሉ ጨረስክ እኮ ሰማሁ። የትምህርት ጥምቀትንም የውሃ ጥምቀትንም ያሳያል አልከኝ አይደል? ሰማሁ እኮ። ስለዚህ ወደ ጥያቄ ልግባ። አሁን እኮ ብዙ ነገር እኮ ስታወራ እኮ ተስማምቼ አይደለም ዝም ያልኩ። ሐዋርያት አገልግሎት ከጀመሩ በኋላ በአብ በወልድ በመንፈስ ቅዱስ ስም ያጠመቁበትን ቦታ አሳየኝ። ሐዋርያት አገልግሎት ከጀመሩ በኋላ ጴጥሮስ ለምሳሌ በኢየሱስ ስም ተጠመቅ ሲል ስሙን እየጠራ ተጠመቅ ነው። ሐዋርያ አጥማቂዎች ግን በአብ በወልድ አጥማቂዎች በአብ በወልድ በመንፈስ ቅዱስ ስም እንዳጠመቁ የመጽሐፍ ስማኝ አንዴ ስማኝ፣ የኔ ጥያቄ አንዴ ስማኝ እሺ። በአብ በወልድ በመንፈስ ቅዱስ ስም ሐዋርያት አገልግሎት ከጀመሩ በኋላ በአብ በወልድ በመንፈስ ቅዱስ ስም እንዳጠመቁ የሚያሳይ የመጽሐፍ ቅዱስ ጥቅስ ስጠኝ። ኦኬ ለምሳሌ አንደኛ ጴጥሮስ ላይ ያለውን ልክፈትልን። እዮባ ይከፍትልሃል። እዮባ ይቅርታ እንግዲህ መሀል ላይ ገብቼ እንትን አልኩ። ክፈትለት እዮባ አንደኛ ጴጥሮስ። እሺ ባይዘው ጥያቄ እጠይቅሃለሁ አንተን በዚህ እንስማ። ችግር የለውም። በአብ ወልድ በመንፈስ ቅዱስ ስም ያጠመቁበትን ቦታ አሳየኝና ጠይቀኛለህ። ነገርኩ እኮ ይኸውልህ አንደኛ ጴጥሮስ ላይ ለምሳሌ እሺ ምዕራፍ ጥቅሱን አንደኛ ጴጥሮስ ምዕራፍ 3 ላይ መሰለኝ
ቁጥር እግዚአብሔር ኦኬ እሺ እዚህ ጋር አንተ በጠየቀኝ መሰረት አይደለም የተቀመጠው። ኦኬ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ያለው 20 ላይ ያለውን እሱ ጥምቀት አሁን ምሳሌ ሆኖ ያድነናል የሚለው እንደዛ የሚል ነገር የለውም። እንዴት? ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ነው እንጂ በአብ በወልድ በመንፈስ ቅዱስ ስም ሐዋርያት አጥምቀዋል የሚል ነገር አለ እዚህ ክፍል ላይ እኮ ነገርኩ እኮ ሐዋርያቶች በአብ በወልድ በመንፈስ ቅዱስ ስም ቀደም እኮ ይኸውልህ ማቴዎስ እንዳጠመቁ አሳየኝ እኮ ነው ያልኩህ። ጥቅስ አሳየኝ እንዳጠመቁ እንደዛ ሂድና ለምሳሌ ጴጥሮስ ሂድና በኢየሱስ ስም ስሙን እየጠራ በኢየሱስ ስም ተጠመቅ አሉ አይደል? በአብ በወልድ በመንፈስ ቅዱስ ስም እንዳጠመቁ ማስረጃ ስጠኝ ነው ያልኩህ። ነው አላስታውስም ጥቅሱን። በቃ እሺ፣ ለምን ይህን እንዳነሳውልህ ልንገርህ። እኔ አሁን በዚህ ሌሊት እንደው ከአንተ ጋርም እግዚአብሔር በሚያውቀው የመጨቃጨቅ መንፈስ ስፒሪት ኖሮብኝ ሳይሆን ምን አይነት አርጊመንት ነው ቀደም እሺ፣ አሁን እኮ አዎ፣ አይ የመጫወጫውን ነገር ማለት ነው። በዚህ ሌሊት እንደዚህ እየተጫወጫው ማውራት እሱን ፈልጌውም ሳይሆን ለምን መሰለ ቅድም ከዮባም ጋር ስታወራ የትም ቦታ ላይ አልክ አይደል? የትም ቦታ ላይ አንድም ቦታ ሐዋርያት በአብ በወልድ በመንፈስ ቅዱስ ስም አጋንንት ሲያወጡ አልተጻፈም። በተለይ ደግሞ አገልግሎት ከጀመሩ በኋላ ያው ሪፈር የምናደርገው በዋናነት የሐዋርያት ስራ ነው። እኔ ምን አመጣሁልህ? ጌታችን ኢየሱስ ክርስቶስ እንደዛ አዞ ራሱ አርጊመንት ማለት ነው። ኦኬ የሆነ ነገር የሆነ ቦታ ላይ ቃል በቃል እንዲህ ተብሎ ስላልተጻፈ የለም የሚለው አካሄድ ልክ አይደለም የሚለው እንድትመለከት ጌታችን ራሱ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ብሎ አዞ፣ ነገር ግን የሐዋርያት ስራ ላይ በአብ በወልድ በመንፈስ ቅዱስም አጠመቁ የሚል በጽሁፍ ደረጃ የለም። ሐዋርያት ስራ ላይ ብቻ ሳይሆን ሌላ የመጽሐፍ ቅዱስ ክፍል ላይም አጠመቁ የሚል ነገር አልተጻፈም በጽሁፍ ደረጃ ማለት ነው። አየህ፣ ስለዚህ የሆነ ነገር ቃል በቃል ይሄ ኤግዛክት ወርድ ፋለሲ የሚባል ነገር አለ አይደል? ቃል በቃል የሆነ ነገር አልተጻፈም ማለት የለም የሚል አይነት ኮንክሉዥን ላይ መድረስ ወይ ደግሞ ትምህርቱ ልክ አይደለም ወደሚል ኮንክሉዥን መድረስ ልክ አይደለም ነው የኔን ሐሳብ አግኝተኸኝ ከሆነ ተረዳኸኝ? ኦኬ ግን ቀጥታ ስትሬት የተነገረ አለ። ለምሳሌ ኢየሱስ ክርስቶስ ምንድን ነው ያለው? በስሜ አጋንንትን ታወጣላችሁ አለ አይደል? ስለዚህ ቀጥታ የተነገራለ ማለት ነው። ያንን ምን አመጣው ለመሰለ ኢቭን የጴጥሮስ ጥላ እያወራን በሮል ነው እያወራን። እኔ አሁን ስለ ፈንክሽናሊቲ አይደለም እዚህ ጋር ፖይንት። ቅድም እኮ ያመጣው ለምሳሌ የሐዋርያት ሥራ ምዕራፍ 5ን ኢዮባም እኮ ከፍቶላል። ኢቭን በጳውሎስ ጨርቅ እኮ ሰዎች ይፈወሱ ነበር። በጳውሎስ ጨርቅ ስም ሳይጠሩ በጳውሎስ ጨርቅ ሰዎች ይፈወሱ ነበር። አየህ። ስለዚህ እነዚህ ቅዱሳን ላይ የማን ኃይል ነው እየተገለጠ ያለው? እግዚአብሔር ነው አይደል? ኦፍኮርስ። ግን ኮማንድ ሲያደርግ ጴጥሮስም ጳውሎስም ጴጥሮስ ኮማንድ አደረገ የሚል የለማ ክፍሉ ላይ እኮ ስለሌለ ነው። አሁን የሐዋርያት ሥራ ምዕራፍ 5ም ላይ ቅድም ኢዮባም የከፈተልህ ላይ በጳውሎስ ጨርቅ ሲል እኮ እነ ጳውሎስ ከአፋቸው እንደው በኢየሱስ ስም ብለው እኮ ቃል አወጡ የሚል ነገር የለም። እነ ጳውሎስ ሲያልፉ ሰዎች የእነሱን ጨርቅ እየነኩ ሁሉ ይፈወሱ ነበረ። የጴጥሮስን ጥላ ሰዎች ሀሳቤን አግኝተው እኮ እንደዛ ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 48 በኢየሱስ ክርስቶስ ስም ይጠመቁ ዘንድ አዘዛቸው ይላል። ከዚህ በኋላ ጥቂት ቀን እንዲቀመጡ ለመኑት አለ። ስለዚህ እዚህ ጋር ለምንድን ነው እንደዚህ ብሎ የተናገረው? በኢየሱስ ክርስቶስ ስም። አንተ ስታጠምቅ ነው ስትጠመቅ ነው በኢየሱስ ክርስቶስ ስም። እኔማ እኮ ማምነው እኮ ምንም እኛ ቤተክርስቲያን የምታምነው እኮ ምንም ጥያቄ የለውም። ጥምቀት ባፕቲዝማል ፎርሙላ የሚባለው በአብ በወልድ በመንፈስ ቅዱስ ስም ነው። አጥማቂዎች የሚያጠምቁት የአብ የወልድ የመንፈስ ቅዱስን ስም ጠርተው ነው። ኦኬ ባፕቲዝማል ፎርሙላ 16 ማርቆስ 16 ማቴዎስ 28 ላይ ያለው ማለት ነው። በአብ በወልድ በመንፈስ ቅዱስ ስም በሚለው ባፕቲዝማል ፎርሙላ እሱ ነው። በቤተክርስቲያን ታሪክም በአባቶች ዘንድም ያለው እሱ ነው። በአብ በወልድ በመንፈስ ቅዱስ ስም
አጥማቂዎቹ ያንን ስም እየጠሩ ተጠማቂው ግን ጳውሎስ ለምሳሌ የምታስታውስ ከሆነ የሐዋርያት ሥራ ምዕራፍ ይጠመቃል። አሁን እዚህ ጋር እኔ ቅድም ተጠማቂዎቹ እነማን ናቸው? በዛ አሁን በማርቆስ በማቴዎስ 28-19 መሰረት ተጠማቂዎቹ እነማን ናቸው? ተጠማቂዎቹ ምዕመን ናቸው። በምንድን ነው የሚጠመቁት? በምንድን ነው? በአብ በወልድ በመንፈስ ቅዱስ ስም። ምን አብን ወልድን መንፈስ ቅዱስን ሳያውቁ ሳይማሩ መጠመቅ ይችላሉ እንዴ? እሱማ ምን ጥያቄ ያለው? ትምህርት ከተሰጣቸው በኋላ ወንጌል ይሰበካል። ከዛ በኋላ ትምህርት ይሰጣቸዋል። ከዛ በኋላ ልጅነትን እንዲያገኙ ሲፈልግ ለመዳን አምኖ መጠመቅ ስለሚያስፈልግ በአብ በወልድ በመንፈስ ቅዱስ ስም። ስለዚህ እዛ ጋር የአብን የወልድን የመንፈስ ቅዱስን ስም በትምህርትም መቀበል አለባቸው አይደል? እሱ ነው የትምህርት ጥምቀት ያልከውን ነው። ስብከት ሲሰበክ ልንገረን ያው ትክክለኛውን መጽሐፍ ቅዱስ ለምሳሌ ጌታችን ኢየሱስ ክርስቶስ የዮሐንስ ወንጌል ሰፋ ወዳለ ቶፒክ እየገባ ነው አውቃለሁ። ብዙ ወንድሞች እዚህ ገስት ላይ ተቀምጠው ለምሳሌ ጌታችን ኢየሱስ ክርስቶስ አሁን ለምሳሌ አንድ ቀለል ያለ እንትን ልንገረ ጌታችን የሐዋርያት ሥራ ላይ እንድንበት ዘንድ የተሰጠን ስም ተብሎ የማን ስም ነው የተጠቀሰው? ኢየሱስ የሚለው ስም ነው አይደል? አይደል? ይሄ ማለት ግን በአብ ማመን አያስፈልግም ማለት ነው? ኔጌሽን አለው? ኖ አይደለም። አዎ አየህ፣ ለዛ ነው እኔ ቅድም ያልኩ ለዛ ነው። አየህ አሁን እንድንበት ዘንድ የተሰጠን ስም ኢየሱስ የሚለው ስም ነው ይባልና ነገር ግን መልሶ ጌታችን ዮሐንስ ወንጌል ምዕራፍ 14 ላይ ምን ይላል? በአባቴ እመኑ በእኔም እመኑ ይላል አይደል? ጌታችን ኢየሱስ አየህ፣ ኔጌሽን የለውም። ኦኬ፣ ኢየሱስ የሚለው ስም ከመገለጡ አንጻር ከቤዛነቱ አንጻር ከሶስቱ አካል በተለየ አካሉ ከመምጣቱ አንጻር ኦኬ በስጋ ከመገለጡ አንጻር ተብሏል። ኦፍ ኮርስ ምንም ጥያቄ የለው። ከስም ሁሉ በላይ ስም ተብሎ መጽሐፍ ቅዱስ ላይ ተቀምጧል። ግን ኔጌሽን የለውም ነው which means ኢየሱስ የሚለው ስም እንድንበት ዘንድ የተሰጠን ስም ነው ስንል አብና መንፈስ ቅዱስ ግን አይደሉም እያልን አይደለም። ኦኬ ኢየሱስ በሚለው ስም አጋንንት ይወጣል ብለን ስንናገር ያ የከበረ ስም ግን አብና መንፈስ ቅዱስን ኔጌት እናደርጋለን ማለት አይደለም ነው። ሐሳቤን አግኝተው ከሆነ አንደርስታንድ አድርጌያለሁ። ሞር እንግዲህ እስከ 70-80% የተቀበልኩት ትምህርት አለ። ኦኬ የሚጠመቁት ለምንድን ነው? ጥምቀት ለመዳን። ሌላስ? ክርስቶስን ለመልበስ፣ የኃጢአት ስርየት ለማግኘት፣ ደቀ መዝሙር ለመሆን፣ የኃጢአት ስርየት ለማግኘት። ኦኬ መቼ ነው የሚጠመቁት? ማለት መቼ ነው ስትል እነማ መቼ ነው የሚጠመቁት? ማቴዎስ ወንጌል ምዕራፍ 28 ላይ ያለው እየተናገረ ያለው ሂዱ ለፍጥረት ሁሉ ወንጌልን ሰበኩ ስለተባለ ወንጌልን መስማት ስለሚችሉ ሰዎች ነው ቀጥታ እየተነገረ ያለው እዛ ክፍል ላይ። ኦኬ ሰምቶ ባመኑ ማለት ነው አይደል? ወደ ህፃናት ጥምቀት መምጣት ፈልገ ነው ሜቢ? ቆይ እኔ ኖ መጠየቅ ይፈል አንተ ወድ ተስላከ ብዙ ጥያቄ እየመለስኩልህ ስለሆነ እሺ ጠይቅሽ ችግር የለውም። የሚጠመቁት መቼ ነው? እነማ ተጠማቂዎቹ መጽሐፍ ቅዱስ ላይ ባለው መሰረት ነው። አዎ ማቴዎስ ወንጌል ምዕራፍ 28 ላይ እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ወንጌል ተሰብኮላቸው ከዛ ወንጌሉን ሰምተው ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ እንዳለው ማለት ነው ልባቸው ተነካ ይሌለ ጴጥሮስ ወንጌል ከሰበከ በኋላ ልባቸው ተነካ ማለት አመኑ ማለት ነው። ስለዚህ ልክ የክርስቶስ ኢየሱስ ወንጌል ሲሰበክላቸው ያንን ወንጌል ሲያምኑ ከዛ በኋላ ቅዱስ ጴጥሮስ ምን አለ? ልባቸው ተነካ። ከዛ ምን እናድርግ ብሎ ጠየቋቸው ሲል በኢየሱስ ክርስቶስ ስም ተጠመቁ የኃጢአትም ስርየት ታገኛላችሁ ከዛ የመንፈስ ቅዱስንም ጸጋ ትቀበላላችሁ ይላቸዋል አይደል ጴጥሮስ። ስለዚህ በክርስቶስ ኢየሱስ በተነገራቸው ወንጌል ሲያምኑ ከዛ በኋላ ይጠመቃሉ። በማርቆስ 16:16 መሰረት ያመነ ፎርሙላ የተጠመቀም ይድናል ይላል። ከዛ በፊት ግን ሂዱ ለፍጥረት ሁሉ ምን ይላል? ሂዱ ለፍጥረት ሁሉ ወንጌልን ስበኩ ብሏል አይደል? ስለዚህ ኮንቴክስቱን ስትመለከት መጠመቅ ትችላለህ ሳታምን ማለት ስለ ህፃናት ማውራት ፈለገ ከሆነ ችግር የለውም። እናውራ። የጥምቀት ፎርሙላ ስላልከኝ ነው። ስለ ህፃናት ጥምቀት ማውራት ፈለገ ከሆነ ነገር እኔ የህፃናት ጥምቀትን እኔ ሰምሽንቱ ጋር ብዬ ነው ማምነው። ለምሳሌ ስለዚህ ትቀበላለህ፣ ችግር የለብህ። አሳልፎ መስጠትን ነው ብላችሁ እንደዛ ነው እነሱ ኦርቶዶክስ ከዚህ አንጻር ይመስለኛል የሚያደርጉት። አንድ መጽሐፍ ቅዱስ ለምሳሌ በብሉይ ኪዳን ግዝረት ሰዎች የእግዚአብሔር ህዝብ አይደለም። ይሄን ፖይንት እንድትረዳ አሁን መማማር ስለሆነ ያዝ ነው። ለምሳሌ በብሉይ ኪዳን ሰዎች የሚገረዙት ለምን ነበረ? ይሄ ቃል ኪዳን ለአብርሃም የተሰጠው ኪዳን ስለሆነ ነው፣ የእግዚአብሔር ህዝብ ለመባል አይደል?
ህፃናት በስንተኛ ቀናቸው ነበር የሚገረዙት? በ40 ቀናቸው ነው የሚገረዙት። ዘፍጥረት በ40 ቀን አይደለም ብቻ እንደ የግርዘት ኪዳን የተሰጠው እዛ ጋር በ8ኛ ቀን ሶሪ ምን ልልህ ፈልጌ ነው። ለምሳሌ ሰው የእግዚአብሔር ህዝብ ወይ ደግሞ እዛ የኪዳን ህዝብ ውስጥ ለመግባት አትሊስት በብሉይ ኪዳን እንደምታውቀው ዘዳግም 6ን ማወቅ አለበት አይደል? እስራኤል ሆይ ስማ እግዚአብሔር አምላካችን አንድ ነው የሚለውን ነገር ማመን አለበት አይደል? እሺ ህፃናት ያንን እምነት አምነው ነው በ8ኛ ቀን ወደ የእግዚአብሔር ህዝብ ወይ ደግሞ ወደ ኪዳኑ ቆይ ልመጣልህ ነው። እንዴት እንደሚገናኝ አይደለም ልመጣልህ ነው። ልብህን ከፍተህ ከሰማኸኝ ቆይ አንዴ አዳምጠኝ። ለምን አርጊመንቴ እኮ ሎጂኩን እኮ እያመጣሁ ነው እንድትረዳ ለመማማር ስለሆነ። ኦኬ በብሉይ ኪዳን እነዚህ ህፃናት እስራኤል ሆይ ስማ እግዚአብሔር አምላካችን አንድ ነው ኦኬ የሚለውን እምነትም ሆነ ምን አንደርስታንድ ሳያደርጉ ምን ሳያደርጉ በማን እምነት ነው እነዚህ ሰዎች እየተገረዙ ያሉት? በቤተሰቦቻቸው ነው አይደለም? በነገራችን ላይ ቆይ እስኪ አንዳንድ ዞር ስል ጴንጤ እኮ እርጎ ዝንብ ነው መቼም እንደ ሌሎች አንናገርም። እዚህ ጋር አንዳንድ ኦርቶዶክስ ልጆች ረፉ ለማንኛውም እሺ አይ እንደዚህ የሚያደርጉ ሰዎች ካላችሁ ኦርቶዶክሳውያን ካላችሁ ተው ምናምን ነገር። አሁን በጣም ቶፒኩ ስለተለጠጠ ወደ ቀደመው ወደ ስንመለስ ግን የኛ እምነት ከምን አንጻር እንደሚመነጭና ቅድምም ዮባም ሲያወራ የነበረው ከቅድም ጀምሮ ነው ሳነሳልህ የነበረው አርጊመንት ከዛ አንጻር እንደሆነ እንድትረዳው ነው። የህፃናት ጥምቀት አስፈላጊ ከሆነ ነገ ምናምን ነገር በሰፊው በደንብ ማውራት እንችላለን። በሰፊው ችግር የለም። እሺ አመሰግናለሁ። ሜቢ ድምጼን ትንሽ ከፍ አድርጌ አውርቼ ከሆነ ይቅርታ መሀል ላይ ሶሪ። አይ ችግር የለም። ዮባ ቀጥል ብሎ እስኪ በጣም ይቅርታ መሀል ላይ ቅድም ገብቼብህ ረዥም ሰዓት ዮባ ካለ ቀጥል። ታፍናል ዮባ ግን ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረዳል። ኦኬ መጣ። ምን አልከኝ? ታፍነ ነበር መጣል። ኦኬ ተቋርጬ ነበር። አሁን መጣል። ቀጥል ዮባ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ያላመነ ሲል ህፃናትን ያካትታል። ህፃናት የማመን ያለማመን እንትን ውስጥ አላቸው እንዴ? እኔ እንጃ እየጠየቅኩ ነው። ህፃናትን ያካትታል ያ ክፍል ያላመነ ይፈረድበታል የሚለው ህፃናትን መንግስተ ሰማያት ለእንደነርሱ ናት ብሏል። ህፃናት ኃጢአትን የመስራት እንትን የላቸውም። ስለዚህ ያመነ የጥምቀት ፎርሙላ ግን ማርቆስ 16:16 መሰረት ማመን፣ መጠመቅ ከዛ መዳን ነው። ፎርሙላ። ስለዚህ አንድ ምንድነው ከዛ ድነት የምታገኘው ያመነ ሰው መጠመቅ አለበት። የተጠመቀ ሰው ደግሞ ይድናል። ለዛ ነው እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። እምነት የሚኖረን ስንሰማ ነው፣ ስናምን ነው። ከሰማን በኋላ ምንድን ነው የጠየቅኩህ? እኔ ይቅርታ ምንድን ነበር የጠየቅኩህ? ያመነ ህፃናትን ያጠቃልላል አልከኝ። ህፃናት ማመን አለማመን አንተን ማመን አለማመን ውስጥ ታስገባቸዋለህ እንዴ? ምን ያውቃሉ? ስለዚህ ያምናሉም አያምኑምም አይባልም ማለት ነው ህፃናት። አዎ ኦኬ። አይ ይሄ እዚህ ላይ ያለን መረዳት ማወቅ ስለፈለኩ ነው። በቃ ከሌላ ሰው ጋር ቀጥል። እርሻለሁ እንግዲህ እዚህ ውስጥ ያስገባችሁት ሌላ የምጠይቁኝ ነገር አለ? አይ ቅድም እዮብ አንድ ነገር ነበረ ትልቁ እንትን የተነሳበት ምክንያት የኢየሱስ ስም ከአብና ከመንፈስ ቅዱስ ይበልጣል ተብሎ ነበር። ጥቅስ አለ ለዚህ ሀሳብ? ዳኒ ነው ያለው። ዶክተር ናቸው ያሉት። ዶክተር እንዳሉ ዶክተር ዳኒ። ታዲያ ዳኒ ምን አለ እኮ አይባልም። የምር በጣም እኮ እና ይሄንን ትክክል ነው ብሎ በጣም ብዙ ሰዎች ዲፌንድ ለማድረግ ሲሞክሩ በጣም ሰምቼ ነበር። እስኪ ይሄንን እንዴት ነው የምትረዱት? ቆይ እስኪ የእናንተ አንድ ጥያቄ ልጠይቃችሁ።
ቆላሲያስ ላይ ያለ እሺ ቆይ አንዴ ትጠይቃለህ። ፊልጵስዩስ ላይ ያለው አንዴ እቺ የተባለችው ለትንሽ ነገር ልበልና ትጠይቃለህ። ከስም ሁሉ በላይ የሚለው ለምሳሌ በነገራችን ላይ የኢየሱስ ስም እንደሚያድን ከስም ሁሉ በላይ እንደሆነ እናምናለን። ቅድም ወንድማችንም ሲጠቅሳቸው ስለ ኢየሱስ ስም የተጠቀሱ ጥቅሶችን ሲጠቅስ የነበረውን የምንቀበላቸው ናቸው። አንድ ሳይድ ሆኖ የሆነ ትምህርተ ስላሴን ካለመቀበል ስለመሰለና ያንን ነገር ማጥራት ስላለብን እንጂ ሌሎች ጥያቄዎችና ሀሳቦች የተነሱት የኢየሱስን ስም አዳኝነት ካለመቀበል አለመሆኑ ልትገነዘቡ ይገባል። ምንም ጥያቄና መልስ በሌለ ሁኔታ ስሙ መዳኛችን ነው፣ የምንመካበት ነው። ከስም ሁሉ በላይ የተሰጠን የምንድንበት ስም ነው መጽሐፍ እንደሚል እንደዛ እንደምንቀበል መታወቅ አለበት። ከዛ ሲቀጥል ግን የኢየሱስ ስም ንጽጽሩ ከአብና ከወልድ ከመንፈስ ቅዱስ ጋር ሊሆን አይችልም። ለምሳሌ ከስም ሁሉ በላይ ስም ተሰጠው ሲባል ከአብ የሚበልጥ ስም ከመንፈስ ቅዱስ የሚበልጥ ስም ማለት ነው አይደለም። እንደዛ ማለት ከሆነ በስላሴ አካላት መካከል ምን አለ ማለት ነው? የማዳን ልዩነት አለ ማለት ነው። ምክንያቱም የሚያድን ስም ነው የተባለው ትክክል ነው። የኢየሱስ ስም ያድናል። የሚያድነው ስም የኢየሱስ ነው ከአብና ከመንፈስ ቅዱስ ይበልጣል ከተባለ ስሙ በማዳን ስለተጠቀሰ በማዳን በአብና በወልድ በመንፈስ ቅዱስ መካከል ልዩነት አለ ያስብላል። ይሄ ደግሞ በጣም ትልቅ ስህተት ነው። አንድ ሁለተኛ፣ ስም ከማንነት አይነጠልም። ማንነት የሌለው ስም ሊኖር አይችልም። እዚህ ጋር ጋዲ አለ። ከማንነቱ ነጥዬ ጋዲ የሚባል ሰው ላወራ እችላለሁ? እብደት ነው። ስሙን ከማንነቱ አንነጥለውም። መጽሐፍ ቅዱስ ደግሞ ስምን ሲጠቅስ ቅድም ያነሳናቸው አሉ፣ አልደግማቸውም። ስልጣንን፣ ማንነትን ለማሳየት ይውላል። ነገር ግን ከማንነት ነጥለን ምናይ ከሆነ ከመጽሐፍ ቅዱስ ሐሳብ እንወጣለን። ስለዚህ የኢየሱስ ስም ከአብ ስም የበለጠ ነው፣ ከወልድ ስም የበለጠ ነው የሚለው አጋንንታዊ ትምህርት ነው። የስላሴን አካላት ወይም የስላሴን ትምህርት ያላገናዘበ ትምህርት ነው። እኛ እንዲህ እናምናለን። ኢየሱስ ከስም ሁሉ በላይ የሆነ ስም ለመዳናችን የተሰጠን ስም ነው እናምናለን። አብ በልጁ በኩል እንዳዳነን እናምናለን። መንፈስ ቅዱስ በጌታ በኢየሱስ በኩል የተሰራልንን ድህነት በእኛ ላይ እንደሚያደርግልን ወይም እኛ ላይ እንደሚፈጽምልን እናምናለን። ቅድም የተናገርኩትን ነገር እንዳትረሱ። እኛ ቤዛነትን ስንናገር ለኢየሱስ ብቻ ከአብና ከመንፈስ ቅዱስ ተለይቶ ፍጹም ሰውን የሆነው የሞተልን የተሰቀለልን ደግሞ ተነስቶ በአባቱ ቀኝ የተቀመጠ እርሱ ነውና ነጥለን ቤዛነት ለኢየሱስ ብቻ እንናገራለን። ማዳን ግን የማን ነው? መጽሐፍ እንደሚል የእግዚአብሔር ነው። እንዴት ሲባል ይተነተናል። አብ አንድ ልጁን ለሞት አሳልፎ በመስጠት አድኖናል። ወልድ ስለኛ በመሞት አድኖናል። መንፈስ ቅዱስ ጌታ ኢየሱስ ስለኛ ሞቶ የሰራልንን ድህነት እኛ ላይ በመፈጸም አድኖናል። ስለዚህ ማዳን የአብ የወልድ የመንፈስ ቅዱስ ነው። ቤዛነት ለወልድ ይነገራል እና ንጽጽሩን ከአብና ከመንፈስ ቅዱስ ጋር ያዋሉ ለታ ትምህርተ ስላሴን አለመገንዘባቸው ብቻ ሳይሆን ወደ ፍጹም ምንፍቅና መሄዳቸው መታወቅ አለበት ማለት ነውና ዳኒ ምን አወራ አይባልም ለማለት ነው። ቀጥሉ። እኔ አንድ ጥያቄ ልጠይቃችሁ። አይሮን እንዴት በዲቫይን ኔቸር ነው በዲቪኒቲ ነው በዲቫይን ኔቸር ነው ሰፓሬት አድርጎ መታየት ይችላል? እኔ ስላልሰማሁት የዳኒ ንግግር ያ ነው። ግን እኔ እናንተ የምጠይቀው የክርስቶስ ስም ከስሞች ሁሉ በላይ ስም ነው ተብሎ ተጽፏል። ለምሳሌ ፊልጵስዩስ ምዕራፍ 2 ላይ ያለው ማለት ነው። አሁን በኢየሱስ ስም ይንበረከካሉ ይላል አለ። ከፍ ስትል ደግሞ ከስም ሁሉ በላይ ያለውን ስም ሰጠው ይላል። ከስም ሁሉ በላይ ያለውን ስም ሰጠው ይላል። ምን ማለት ነው? ይህንን እንዴት ነው አንደርስታንድ የምታደርጉት? እሺ ክፍሉ የሚናገረው አስቀድሞ ከላይ ስለ ትህትና እየተናገረ ይመጣና በጌታ በኢየሱስ ወይም በክርስቶስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን ብሎ ይቀጥላል። ከዛ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም።
የባሪያን መልክ ይዞ መጣ እያለ አስቀድሞ ይኖር የነበረው በማን መልክ ነበረ ወይም በማ ባህሪ ነበረ የሚለውን አሳየን። ከዛን ፍጹም የሆነውን የሰውን ባህሪ እንደተዋሃደ ፍጹም የሰው ባህሪ እንደተዋሃደ ሲያመለክት ደግሞ የባሪያን መልክ በእግዚአብሔር መልክ የሚለው በባሪያ መልክ የሚለው ለክርስቶስ የሚነገር ነው። ፍጹም ሰውነቱን የሚናገር ነው። እንዲህ እያለ ይመጣና ያው ትህትና ከላይ የተነገረው ትህትና ማለት ነው አውዱን ጠብቆ ይወርድና ክርስቶስ ደግሞ ለመስቀል ሞት የታዘዘ ሆነ ይልና በዚህ ምክንያት ደግሞ ከስም ሁሉ በላይ የሆነውን ስም ሰጠው፣ ጉልበት ሁሉ ደግሞ ለዚህ ስም ይንበረከካል ይላል። አዎ ጌታ ኢየሱስ ፍጹም ሰው ፍጹም አምላክ ነው። ከስም ሁሉ በላይ የሚያድነው ስም ኢየሱስ የሚለው ስም ነው። ምክንያቱም ዓለም ሁሉ ይጠብቀው የነበረው መድኃኒት እርሱ ነው። ስለዚህ ስሙ መድኃኒት ነው። ሰዎች መድኃኒት መሆን አይችሉም ነበር። እንደምታውቀው በብሉይ ኪዳንም እንደተነገረው እግዚአብሔር ወደ እርሱ የሚማልድ እንደሌላ እየተረዳ ስለዚህ የገዛ ክንዱን አመጣልን ይላል አይደል? የገዛ ክንዱን ላከው ይላል። የገዛ ክንዱ የተባለ ጌታ ኢየሱስ ነው። ስሙ ደግሞ መድኃኒት ማለት ነው አይደለ? ኢየሱስ ማለት መድኃኒት ማለት ነው። የሚያድን ስም ነው። ማንም ይህንን ማንነት አለው የለውም። ስለዚህ ከስሞች ሁሉ በላይ ስም ነው ሲባል ከማንነቱ ያልተነጠለ ግን ደግሞ ማንም ሊያደርገው የማይችለውን እርሱ ፍጹም ሰው ፍጹም አምላክ ሆኖ አድርጎታልና ከስም ሁሉ በላይ የሆነውን ስም ሰጠው ይላል። ስለዚህ ጥግ ነው ማለት ነው ኢየሱስ። እሱ ጋር የሚደርስ ሌላ ስም ወይም ሌላ ማንነት የለም። የኢየሱስን ምንድነው ትህትና፣ ለመስቀል ሞት መታዘዝ፣ ለኛ የሰራልንን ማዳን፣ አስቀድሞ ደግሞ በአባቱ መልክ መኖሩን ያን ሁሉ አሳየን። ስለዚህ የኢየሱስን አዳኝነት ከሁሉ ነጥሎ አሳየን ማለት ነው። ኦኬ እሺ። እኔ ያው ስለምጠይቀው ዳኒ ግን በአስተምሮት ውስጥ በፕሮቴስታንት ሴክት ውስጥ የክርስቶስ ኢየሱስ ስም በዲቫይን ኔቸር ከአብም ከመንፈስ ቅዱስም አይበልጥም አያንስም። ይህንን ያዙ። መጀመሪያ ግን ምን አለ መሰለህ፣ እንደማን ነው የምታወራው? እንደ ግል ነው ወይስ እንደ ፕሮቴስታንቲዝም ነው? እኔ በእኔ ቤተክርስቲያን ውስጥ ማለት ነው። ኦኬ አንደኛው የት ነው ያንተ ቤተክርስቲያን? ግን ይቅርታ እኔ ሙሉ ወንጌል ነው መሰረት። ኦኬ እሺ ቀጥል። እሺ ቀጥሎ ደግሞ ያው የክርስቶስ ስም ግን በእግዚአብሔር በማዳን ውስጥ ለምሳሌ በእግዚአብሔር ሰዎችን ከማዳን በማዳን እቅድ ውስጥ ምንድነው ሮል አለው። የክርስቶስ ስም የተለየ ሮል አለው ፈንክሽናሊ ማለት ነው። ለምን በስጋው ወር ስሙም ኢየሱስ የሚለው ስም በስጋው ሃይፖስታቲካል ዩኒየን ከሆነ በኋላ የተሰጠው ስም ነው። ስለዚህ በአጠቃላይ እንደዚህ ነው እኛ የምናምነውና እኔ እዚህ ጋር አንድ ነገር ሬድ ቲም እዮባ ያለው ነገር ላይ አንድ ነገር ለማጠንከር እንትን ልበልና አንድ ሀሳብ ላይ ሪፍሌክት እንድታደርግ እፈልጋለሁ። ቅድም ይሄ በላይ የሚለው ነገር ታች ላሉ ፕሮቴስታንቶችም ጌታችን ኢየሱስ ክርስቶስ ምን ብሎ ይናገራል በሰለ በዮሐንስ ወንጌል ምዕራፍ 3 ቁጥር 31 ላይ ከላይ የሚመጣው ከሁሉ በላይ ነው፣ ከምድር የሚሆነው የምድር ነው፣ የምድሩም ይናገራል፣ ከሰማይ የሚመጣው ከሁሉ በላይ ነው ይላል። ከሰማይ የሚመጣው ብሎ ሲናገር ስለራሱ ነው አይደል? ከሁሉ በላይ ነው ሲል አብና መንፈስ ቅዱስን ያካትት አይደለም ማለት ከፍጥረት አንጻር ነው አይደል? ከፍጥረት አንጻር ነው እሱ። ቅድም በቃ ኢዮባ ቅድም ያለው ማይታ ከስም ሁሉ በላይ ተብሎ ሲነገር እንደዛ ተብሎ ሲነገር አብና መንፈስ ቅዱስን አካተን ሳይሆን የሥላሴን ሁለቱን አካላት ጨምረን ሳይሆን ከፍጥረት አንጻር ነው። ኦኬ አሁን ቅድም ያልኩ ሐሳብ ላይ ግን መጨረሻ ላይ የተናገርካት ነገር ላይ ግን አንድ ሐሳብ ላይ ሪፍሌክት እንድታደርግ ፈልጋለሁ። ምን የሚል ነገር ተናግራል? በተለየ መልኩ ለፍጥረት ከሰዎች ጋር አይደል ኢየሱስ የሚለው ስም አይደል ፈንክሽናሊ ከሰዎች ጋር ብለሃል። ጌታችን ኢየሱስ ክርስቶስ ግን እንዲህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ናት ይላል አይደል? ስለዚህ ኢየሱስ ከሚለው ስም ጋር ነው እንትን ያለው ወይስ ክርስቶስ ኢየሱስን ከላከው አብንም ማወቅ እሱንም እንትን ማለት ነው የዘላለም ሕይወት ከዘላለም ሕይወት ከቀጥታ የሚገናኘው? ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው ያለ ነው አይደለም? እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ነው የሚለው። አየህ አንተን ይልና አብን አድሬስ አድርጎት የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ነው የሚለው።
ስለዚህ በተለየ መልኩ ተብሎ ኢየሱስ የሚለው ስም ወይ ደግሞ ክርስቶስ ኢየሱስ ስም ስንል ከአካሉ ነጥለን አይደለም። ኢየሱስ በተለየ መልኩ እንደው ከፍጥረቱ ጋር የሚል ነገር ሳይሆን ማዳን ቅድም ኢዮብ እንዳለው ማዳን እግዚአብሔር ነው፣ ማዳን የቅድስት ሥላሴ ነው። አየህ ከዘላለም ሕይወት ጋር ራሱ ጌታችን ኢየሱስ ክርስቶስ ሲናገር አንተን ማወቅ አብን ማወቅ የላከውንም ኢየሱስ ክርስቶስን ማወቅ እቺ ናት የዘላለም ሕይወት ብሎ ይናገራል። አየህ ኦኬ ያ ልክ እኮ ነው። እግዚአብሔርን ማወቅ ለምሳሌ እግዚአብሔርን ማወቅ የዘላለም ሕይወት ያሰጣል ካለን እግዚአብሔር ብለን የምናምነው ደግሞ ዊዝን ዋን ጋር ሄድ ሶስቱን አካላት ነው፣ አብ ወልድ መንፈስ ቅዱስን ነው። ይሄ ምንም እኮ ስለዚህ ከማወቅ አንጻርም ከስነ ፍጥረት አንጻርም ከምንም አንጻር ስንናገር አብ ወልድ መንፈስ ቅዱስን ነው። ከዚህ አንጻር ነው ወንድማችን ሪቲም እኛ የምንረዳውም መጽሐፍ ቅዱስም ሀሳቦችን የሚያነሳው ከዚህ አንጻር ነው። ለማንኛውም ሀሳባችንን አግኝተዋል ብዬ አስባለሁ። ኢዮባን ሞክዬ ትላለህ። ኦኬ ሌላ የምጨምቁኝ ነገር አለ? እንትን ባይሆን ቅድም ስምና ፐርሰን አንድ ሀሳብ ብቻ 30 ሰከንድ ወስጄ አንድ ሀሳብን መስማት ስለፈለግኩ ነው። ስም ከአካል አይለይም አይደል? ሬቲም አይደል? ኢየሱስ ስሙን ስጠራ ኢየሱስ የሚለውን ስም ስጠራ ስለ ፐርሰኑ ነው አይደል? ከቅድስት ሥላሴ ስለ ሁለተኛው አካል ነው አይደል እያወራ ያለው። ስለዚህ በኢየሱስ ስም ስትል ከቅድስት ሥላሴ ከሶስቱ አካላት በሁለተኛው ፐርሰን በሱ ኃይል እያልክ ነው አይደል? በኢየሱስ ትችላለህ። አዎ ኢየሱስ ኃይሉ ስሙ ላይ ነው ፐርሰኑ ላይ ነው ያለው። እንዴት ትለየዋለህ? አይለይም አይደል? በጣም ጥሩ። አማኑኤል ከሶስቱ አካላት ስንተኛው ፐርሰን ነው? ሰከንድ ፐርሰን ነው። እግዚአብሔር ከኛ ጋር ነው ማለት እኮ ነው። እሱን አማኑኤል የኢየሱስ ስም ነው አይደል? አዎ እግዚአብሔር ከኛ ጋር ነው። ኢየሱስ ስለዚህ አማኑኤል ከቅድስት ሥላሴ ከሶስቱ አካላት የሁለተኛው አካል ስም ስለሆነ በአማኑኤል ስም ስትል አጋንንት ለምን አይወጣም? ኦኬ ስፔሲፊካሊ ክርስቶስ ያንን ስለተጠቀመ ገብቷል አይደለ? ማለት ስፔሲፊክ አድርጎ ያንን ምን አድርጓል? በስነ ስርዓት ተጠቅሟል። ምን ላይ? መጽሐፍ ቅዱስ ላይ ጴጥሮስንም ስታየው ወደ መጽሐፍ ቅዱስ ጥቅስ ላይ መጽሐፍ ቅዱስ ጥቅስ ላይ እኮ አይደለም። ቅድም ምን ተነጋገርን መሰለ? እሱማ ልክ ነህ። ምን ተነጋገርን? ስም ከአካል አይለይም ተባብለናል አይደል? ስሙ የሚያሳየው ፐርሰኑ ነው ተባብለናል አይደል? ስለዚህ ስሙ ፐርሰኑን የሚያሳይ ከሆነ ቅድም ምን አልከኝ? ኃይሉ የሚመጣው ከስሙ ነው ወይስ ከፐርሰኑ? ስለ አይለያይም እንዴ? ስሙን ስጠራ ቀጥታ በዛ ፐርሰን ኃይል ወይ ደግሞ በክርስቶስ ኢየሱስ ኃይል በእርሱ ኃይል ይገለጥበታል ባጭሩ። ስለዚህ በአማኑኤል ስም ስትል ለምን የሰከንድ ፐርሰኑ ዲቫይን አትሪቢዩት አይገለጥም? ነው ያሰብ። ኦኬ የኔ መረዳት ልንገርህ። እስኪ ሀሳብን አስቀምጥና እዚህ ላይ መጨረስ እንችላለን። የኔ መረዳት ኮማንድ አሁን ትእዛዝ ነው የምትሰጠው። በኢየሱስ ስም ውጣ ነው የምትለው፣ ወይ እንደዚህ ሆን ትላለህ። ስሙን ጠርተህ ነው ኢን ዘ ኔም ኦፍ ጂሰስ ክራይስት። ለምሳሌ የሐዋርያት ሥራ ላይ የሚያለው ማነው? ጴጥሮስ ቀጥታ በጌታ በኢየሱስ ክርስቶስ ስም ነው ያለው። ገብቷል? ኢየሱስ ስም ያለው በስሜ ነው ያለው። ስለዚህ ያንን ነው እኔ ያንን ወስጄ ነው እንደዚያ ያልኩ። ገብቷል? ሌላ ቦታ ላይ በወልድ ስም ቢባልስ? ለምን መሰለ? ከፐርሰኑ ስለማይለይ እኮ ነው። ይሄን የምጠይቅህ ገብቶሃል? ሐሳቤ ግን አሁን እኔ አጋንንትን ሄጄ በእግዚአብሔር ወልድ ስም ውጣ ብለው አይወጣም? ሊወጣ ይችላል። ይወጣል። ድብን አድርጎ ነው እንጂ የሚወጣው። ለምን መሰለ? አሁን እኮ አንተ ያንን ስም ስጠራ ማለት አንተ ከሃው ኤክስፕረስ ማድረግ እንዳለብህ ሊወጣ ይችላል። እሱ ኤግዛክት ለመሰለ ያንን ስም ስጠራው ባይ ዲፎልት ምን እያልክ ነው መሰለ? ከቅድስት ሥላሴ በሁለተኛው አካል በሱ ኃይል ውጣ እያልከው እኮ ነው አይደል እንዴ? ነው እኮ ኤግዛክትሊ። ያው ዲቫይን አትሪቢዩቱ ይገልጣል፣ ፓወሩን ይገልጣል እዛ ጋር። ስለዚህ አሁን አያርል በቃ ጥሩ ነው። በቃ ጥሩ ዲስከሽን አድርገናል። እኔ በእኔ በኩል ጨርሻለሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልን። ኢዮባም ቃልዮት ያሰማልን። ብሮስኪ እንትን ቪዲዮውን ግን ሪቲም የዳኒን ሰምተዋል እንዴ? ዳኒ ፍሬንድ ስለሆነ ቀጥታ ከዳኒ ጋር አወራለሁ። ችግር የለም። ቀጥታ ከሱ ጋር ታወራለህ። ምናልባት ግን እንትን አለም ከቻልሽ ግን ብንሰማው ደስ ይለኛል። አለም
እዮባ ወንድማችን ግን ረዥም ሰዓት ስለያዝ ነው እሱንም እንትን ማለት እንዳይሆን ሜይ ቢ ማረፍ እንፈልገው ከሆነ ቪዲዮን ካልሰማው እንዲሰማው ነው። ምክንያቱም የሆነ እንትን ነው እንድታውቀው ያክል ነው። ኤኒዌይስ እሺ፣ ስትወጣም ቢሆን ቆርጠሽ ካለ ማየት ሞክር። ያላያችሁትም ካላችሁ አለም ጋር ገብታችሁ ይዩት። እሺ